እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ያደመጣችሁን ስለሆነ በጣም አመሰግናለሁ። ስለ ኤርሊንግ ሃላንድ ሰሞነኛ ሁኔታ ጥቂት ለማንሳት ነው። ማንቸስተር ሲቲ በዚህ ሳምንት በሪያል ማድሪድ በቻምፒየንስ ሊግ ጨዋታ 3-0 ከተሸነፈ በኋላ የሃላንድ ጉዳይ አንድ ርዕስ ነው። በእርግጥ የሲቲ የቡድን አጫወት ጥሩ ባለመሆኑ ምክንያት ወይም በዚያ ጨዋታ ጥሩ ያልነበረ ስለነበር የሆነን ግለሰብ ብቻ አንስቶ ርዕስ ማድረግ ምናልባት ተገቢ ላይሆን ይችላል። ኮሌክቲቭ የማንቸስተር ሲቲ አጫወት በሁሉም ዲፓርትመንቶች ላይ ከፔፕ ጓርዲዮላ ያልሰሩ ምርጫዎች፣ የፔፕን ምርጫ በተመለከተ አይ ቲንክ ኮንቴክስቱን በዚህ ሳምንትም በነበረው ፕሬስ ኮንፈረንስ ላይ እንዳነሳው ከጨዋታው በፊት የነበረው ሎጂክ ስህተት ነበር ማለት አይደለም፣ ግን ሜዳው ላይ አልሰራም ሊባል ግን የሚችል ይመስለኛል። ሶ የፔፕ ካልኩሌሽን አልሰራም። ለምሳሌ አንድ አማካይ ቀንሶ አንድ የአታኪንግ ተጫዋች ማስገባቱ፣ የጋይል ያለው ተጫዋች ልክ እንደ ራያን ሼርኪ ወይ ፊል ፎደን አይነት የላቀ ክሬቲቪቲ ተጫዋች ያለው የማጥቃት ተጫዋች ሳይሆን የበለጠ ስፒድ ያላቸው ከሃላንድ ኋላ የተጫወቱት ሁሉም ተጫዋቾች የፕሌሜኪንግ ችሎታ ሳይሆን የፍጥነት ተጫዋቾች በመሆናቸው ምክንያት የማጥቃት ኮምፕሊመንታሪቲ የሚሉት ነገር አለ። አታኪንግ ኮምፕሊመንታሪቲ የሚሉት ተጣጥሞ የመጫወት ደብሮይነ ፍጥነት ካላቸው ተጫዋቾች ጋር አንድ ላይ ኮምባይን ቢያደርግ ደብሮይነ በነበረበት ጊዜ ጥሩ ፓሰር ነው። ለሯጮች ለራነርስ ለሚሏቸው ለነሱ ፓስ ይሰጣል ማለት ነው። ስለዚህ የተዋጣለት የማጥቃት ውህደት ይፈጠራል፣ ኮምቢኔሽን ይፈጠራል ማለት ነው። እዛ ጨዋታ ላይ የፓሰር ችግር እንደነበር ግልጽ ነው። እንዲህ አይነት ጥያቄዎች ማለት ነው። ግን በሁሉም ዲፓርትመንቶች የሪያል ማድሪድን ትራንዚሽን የመከላከል ችግር፣ ሃይላይኑ ከጀርባ ብዙ ይጠቃ ስለነበር ብዙ ሰበቦች ማቅረብ የሚቻል ይመስለኛል። ማጥቃቱን በቂ ኢንቬንሽን አልነበረውም። ከ0.6 በላይ ነው በክፍት ጨዋታ ሪያል ማድሪድ ላይ ያስመዘገበው ኤክስጂ። ይሄ ሁሉ ሆኖ ሃላንድ ላይ የሚያጠነጥን ትችት ያንን ጨዋታ መሰረት አድርጎ መሰንዘር ትክክል አይሆንም። የቡድን ስፖርት ነው ደግሞ አጥቂዎች የዛ የቡድን አጫወት ጨራሾች ናቸው። ስለዚህ በቂ ሰርቪስ እስከሌለ ድረስ የሲቲ ክሬቲቪቲ እንዲህ አይነት ችግር እስከነበረበት ድረስ ሃላንድ ብቻውን ተጠያቂ ሊሆን አይችልም። ግን እንደ ወቅታዊ ብቃት ግን ከዛም ጨዋታ ባሻገር ያለው ነገር ግን ማየት የሚያስፈልግ ይመስለኛል። ሃላንድ ሲባል በአእምሯችን ላይ የሚመጣው የጎል ሬከርዱ ነው። በጨዋታ ኦልሞስት አንድ ጎል የማስቆጠር 0.9 አካባቢ መሰለኝ የእግር ኳስ ተጫዋችነት ታሪኩ የጎል አቬሬጅ። አሁን ባለፉት 18 ጨዋታዎች ግን 17 ጨዋታዎች 4 ጎሎች ብቻ ነው ያስቆጠረው እና በቀደም መቼስ ሪያል ማድሪድ እና ማንቸስተር ሲቲ በሚገናኙበት ጊዜ ሁለት ትልልቅ 9 ቁጥሮች ያሏቸው ስለነበር የኤምባፔ አለመሰለፍ ያንን የሁለት አስደናቂ 9 ቁጥሮች ግንኙነት እንዳጎደለብን ተደርጎ ነበር የተጠቀሰው። እንደምታውቁት በ2026 የዓለም ዋንጫ ኖርዌይና ፈረንሳይ በአንድ ምድብ የተደለደሉ በመሆናቸው ምክንያት በዩናይትድ ስቴትስ፣ ካናዳና ሜክሲኮ በሚደረገው የዓለም ዋንጫ ማለት ነው ከዚያ በፊት እንዳለ ድሬስ ሪሄርሳል ተደርጎ በፈረንሳይም በኖርዌይም ከፍተኛ ኤክስፔክቴሽን ነበር። የክለቦቹ የእርስ በርስ ግንኙነት ያን ያህል ግድ የማይላቸው ተመልካቾች ይኖራሉ መቼስ። የበለጠ ግን የሃላንድና የኤምባፔ በዓለም ዋንጫው ላይ ከመገናኘታቸው በፊት የሚደረግ ትልቅ የሁለቱ ተጫዋቾች የእርስ በርስ ፍጥጫ ተደርጎ ተስሎ ነበር። በኖርዌይ የነበረው ኤክስፔክቴሽንም በፈረንሳይ በመጠኑ የነበረውም ትኩረት ያንን ማዕከል ያደረገ ነበር። ያ ሁልጊዜም ከአውሮፓ ትልልቅ ክለቦች መካከል በሁለቱ መካከል የሚደረግ ጨዋታ መሆኑ ለኒውትራል ተመልካች ከፍተኛ ትኩረት መሳቡ ባይቀርም እምባፔ ጨዋታው ላይ አልነበረም። ግን በጨዋታው ላይ በነበረው ቀዝቃዛ ተሳትፎ ምክንያት አንድም ሙከራ ያላደረገው 2 ጊዜ ብቻ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው እና በጠቅላላው 10 ጊዜ ብቻ ኳስ የነካው 3 ጊዜ ብቻ ፓስ ያደረገው ኤርሊንግ ሃላንድም በራሱ ጥፋት ብቻ ላይሆን ይችላል፣ ግን ጨዋታ ውስጥ ነበር ማለት አይቻልም። አንደኛው እምባፔ በፊትነስ ምክንያት አልነበረም፣ ሁለተኛው ሃላንድ በፎርም ምክንያት ጨዋታ ውስጥ አልነበረም የሚል አገላለጽ ምናልባት በመጠኑ ያብራራው ይሆናል። ግን ቅድም እንዳልኩት ስለ አንድ የቤርናቤው ጨዋታ ስለ አንድ 90 ደቂቃ ብቻ መናገር ተገቢ አይደለም። ስለ ሃላንድ ያለፉት 3 ወራት ካየን ግን ቅድም ያነሳሁትን ዋናውን ሃላንድን ሃላንድ የሚያደርጉትን ነገሮች እየሰጠ አይደለም። እኔ በዚህኛው ዘመን እግር ኳስ አጥቂዎች በጎል ብቻ መብራራት አለባቸው ብዬ አላምንም። ግን ሃላንድ የሚያስቀምጠው ስታንዳርድ አለ። ቅድም እንዳነሳሁት የአንድ ጨዋታ አንድ ጎል ተጫዋች ነው። እስከ ዲሴምበር 20 አካባቢ ወይም እስከ ክሪስመስ ሰሞን ድረስ ያንን እያደረገ ነበር የቀጠለው። ኤርሊንግ ሃላንድ ማንቸስተር ሲቲ ከዌስትሃም ጋር
ተጫውቶ 3-0 ሲያሸንፍ አሁን በዚህ ሳምንት ከዌስትሃም ጋር ነው የሚጫወተው 2 ጎሎች አስቆጥሮ ነበር። በሲዝኑ ለ8ኛ ጊዜ 2 ጎል ያስቆጠረበት ጨዋታ ነበር እና ዲሴምበር 20 ላይ 25 ጎሎች አስቆጥሮ ነበር። 19 ጎሎች በፕሪሚየር ሊግ፣ 6 ጎሎች በቻምፒየንስ ሊግ ሪያል ማድሪድን ዲሴምበር 10 በቤርናቤው 2-1 ባሸነፉ ጊዜ ያስቆጠሩን የፍጹም ቅጣት ምት ጎሎች ጨምሮ ማለት ነው እና በ23 ጨዋታዎች ነበር 25 ጎሎች ያስቆጠረው። በየጨዋታው በአማካይ 1.08 ጎል ያስቆጥር ነበር ማለት ነው። እነዚህ የመጀመሪያ 5 ወራት የኤርሊንግ ሃላንድ ቁጥሮች ናቸው። ቅድም ያነሳሁትን የእሱን ሂስቶሪካል ስታቲስቲክስ የሚመስል በጨዋታ የአንድ ጎል ተጫዋች ገደማ ነው። ይሄ እንግሊዞቹ ስትራቶስፌሪክ ፊገርስ የሚሏቸው እዛ ቁጥር ላይ ደርሶ ነበር። እንዲያውም በዛ ሰሞን ሲቲ ላይ ይቀርብ የነበረው አንደኛው አስተያየት የሃላንድ ተጽዕኖ በጣም ከፍተኛ ስለነበር 65% የሚሆነውን የቡድኑን ጎል የሚያስቆጥረው እሱ ስለነበር ሲዝኑ በሙሉ በእንደዚህ አይነት ፎርም መቀጠል ለሃላንድም ቢሆን በጣም አስቸጋሪ ነው። ደግሞ በእግር ኳስ ሕይወቱ የውድድር ዘመኑ አጋማሽ አካባቢ ጎል የማስቆጠር ሬቱ የሚቀንስበት ወቅት አለ። ዩዥሊ በየሲዝኑ እንደዚህ አይነት ነገር ያጋጥመዋል። በኋላ አነሳዋለሁ። ስለዚህ ማንቸስተር ሲቲ ከሃላንድ ውጭ ያለ ጎል አስቆጣሪ የግድ ያስፈልገዋል። ሌላ ተጫዋች ያምጣ ሳይሆን ቡድን ውስጥ ያሉ ጎል ማስቆጠር የሚችሉ ተጫዋቾች ጎል ማስቆጠር መጀመር ያለባቸው። ቲዣኒ ሬንደርስ ሲመጣ ከኤሲ ሚላን ጎል አስቆጣሪ አማካይ ተብሎ ነው የመጣው። ሪያን ሼርኪ 38 የጎል ኮንትሪቢዩሽን ነበረው ባለፈው የውድድር ዘመን። ፊል ፎደን እኛ ያየን 28 ጎል ሲያስቆጠር አይተነው እናውቃለን። ጀረሚ ዶኩ የፋይናል ሰርድ አውትፑቱ ከፍ ማለት አለበት። ሳቪኞ ጥቂት ጎሎችና አሲስቶች መጨመር ይችላል። ስለዚህ እንግዲህ በሴት ፒስ አማካዮች የሚያስቆጥሯቸው ጎሎች ተጨማሪ ገዛዎች ሆነው ሲቲ ግን የሆነ መፍትሄ መፈለግ አለበት። ይሄ ለ9 ወር ሊቀጥል አይችልም እንል ነበር። ለ5 ወር የሆነው ሆኗል። ብዙ ጎሎች ያስቆጥር ነበር። ከዚያ በኋላ ግን ድሮፕ አደረገ። በጎ ነገር በራያን ሼርኪ ላይ ቅድም የሰጠሁትን አስተያየት የሚያግዝ ጎሎች ማስቆጠር ጀመረ። በተለይ ትልልቅ አሲስቶች መስጠት ጀመረ። የሆነ ሰሞን ፊል ፎደን፣ የሆነ ሰሞን ለጥቂት ጨዋታዎች ቲዣኒ ሬንደርስ ጎሎች ማስቆጠር ጀምረው ነበር። ከሁሉ በላይ ግን በጃንዋሪ የፈረመው አንቷን ሴሜኞ ጎሎች በተለይ ትልልቅ ጎሎች ማስቆጠር ስለጀመረ ሲቲ በሃላንድ በቅርብ ጊዜ ጎሎች አለማስቆጠር ምክንያት እንደ ቡድን ምናልባት ትልቅ ጉዳት አልደረሰበት ይሆናል። ተጫዋቹን በተመለከተ ግን በቂ ጎሎች እያስቆጠረ አይደለም። በተለይ ከክሪስማስ በፊትና በኋላ ብለን ያንን ቅድም የጠቀስኩትን የዌስትሃም ጨዋታ እንደ መክፈያ ከቆጠር ነው። አሁን ባለፉት 17 ጨዋታዎች በፕሪሚየር ሊግ 11 ጨዋታዎች፣ በቻምፒየንስ ሊግ 3 ጨዋታዎች፣ 1 በኤፍኤ ካፕ እና 2 በሊግ ካፕ በተደረጉ ጨዋታዎች 4 ጎሎችን ብቻ ነው ኤርሊንግ ሃላንድ አሁን ያስቆጠረው። የሃላንድ ቁጥሮች አይመስሉም። ጋላታ ሳራይ ላይ ከብራይተን ጋር፣ ከሊቨርፑል ጋር በፍጹም ቅጣት ምትና ከፉልሃም ጋር በተደረጉት ጨዋታዎች ነው ጎሎች ያስቆጠረው ባለፉት 17 ጨዋታዎች። ይሄ ማለት በየጨዋታው 1.08 ጎሎችን ከዲሴምበር በፊት በነበሩት 5 ወራት ያስቆጠረ የነበረ ተጫዋች አሁን ከዚያ በኋላ ኦልሞስት የ3 ወር ሳምፕል ሳይዝ ነው ያለን። አሁን የ2 ሳምንት፣ የ3 ሳምንት፣ የ4 ሳምንት ማለት የ1 ወር ሳይሆን ዘለግ ያለ ሳምፕል ሳይዝ የ17 ጨዋታ ሳምፕል ሳይዝ ነው ያለን። ቀላል አይደለም ድሮፕ ኦፉ ማለት ነው። በየጨዋታው አሁን 0.24 ጎል ነው የሚያስቆጥረው ከዲሴምበር 21 ወዲህ እስከ ሪያል ማድሪዱ ጨዋታ ድረስ ያለውን ብታዩ። በሊግ ብቻ ከፌብሩዋሪ 11 በኋላ ጎል አላስቆጠረም። ከ1 ወር በላይ ሆኖታል። አሁን በጠቅላላው በዚህ ውድድር ዘመን ለማንቸስተር ሲቲ ብቻ 29 ጎሎች ያስቆጥሯል። በፕሪሚየር ሊግ ያስቆጠራቸውን 22 ጎሎች፣ በቻምፒየንስ ሊግ ያስቆጠራቸውን 7 ጎሎች ጨምሮ ማለት ነው በ40 ጨዋታ። በጣም የሚያስደንቅ የውድድር ዘመን ነው። ጠቅላላውን የውድድር ዘመኑን ካየን በእርግጥ በቅርብ ጊዜ ጎሎች ባያስቆጥርም ፐርፎርማንሱ ደካማ ነው ማለት አይደለም። ለምሳሌ ከኒውካስል ጋር በነበረ ጨዋታ ፌብሩዋሪ 21 የተደረገ ጨዋታ ነው። ለኔ ኦልሞስት ማን ኦፍ ዘማች ነበር። አንደኛ ለኒኮ ኦራይሊ አሲስት ሰጥቷል። ሁለተኛ ግን በተለይ በመከላከል በፕሬሲንግ ቡድኑ በተቸገረበት ጊዜ በሁለተኛው አጋማሽ ያሳየው ዲፌንሲቭ ሺፍት በጣም አስደናቂ ነበር እና አንዳንድ ጊዜ በዛ ጨዋታ ላይ ጎል አስቆጥሮ ጠፍቶ ከሚያመሽ በሁለተኛው አጋማሽ አይታችሁ እንደሆነ የማንቸስተር ሲቲ ተከላካዮች ሳይቀር ግብ ጠባቂው ጁዲዮ ዶናሩማን ጨምሮ ከሱ ጋር ነበር ጨዋታው ካለቀ በኋላ ሰለብሬት ያደረጉት። ለቡድኑ የሰጠውን አገልግሎት ስለሚያውቁ የበለጠ ኮምፕሊት የሆነ ብቃት አሳይቶ ስለነበር። ስለዚህ አንዳንድ ጊዜ አንድን ተጫዋች ጥሩ አልተጫወተም የሚል አስተያየት ስንሰጥ ጎል ከማስቆጠሩና ካለማስቆጠሩ ጋር ብቻ ሁል ጊዜ በቀጥታ
ማስተሳሰር እንደማይገባ ያ ጨዋታ ያሳየናል። እንዳልኩት ግን ሃላንድ ያስቀመጠው በጣም ከፍተኛ የጎል ማስቆጠር ስታንዳርድ አለ እና በዚህኛው የሪያል ማድሪድ ጨዋታ ላይ ደግሞ ፔፕ ጓርዲዮላ አንዳንድ ተጫዋቾች አሳርፈው ነበር። እንደምታስታውሱት ከኒውካስል ጋር በነበረው ጨዋታ ኦማር ማርሙሽ ነበር የጀመረው፣ አሳርፎት ነበር። ግን የረቡዑ የቻምፒየንስ ሊግ ጨዋታ ለሁሉም ተጫዋቾች ጥሩ አልነበረም። ፔፕ ምን ይላል? ሪላክስድ መሆን አለበት። ምክንያቱም የራሱን ኢንስቲንክት ደመነፍሱን፣ ሙቭመንቱን፣ የአክሽኖች አንቲሲፔሽኑን ወይም አንዳንድ ከኋላ የሚመጡ እንቅስቃሴዎች የሚጠብቅበትን መንገድ በሙሉ ካመነው ምንም ጥያቄ የለውም። እሱን የሚያክል በእንደነዚህ አሁን በጠቀስኳቸው ኳሊቲዎች እሱን የሚስተካከል ተጫዋች የለም። ግን አንዳንድ ጊዜ ራሱ ላይ ጫና ያበዛል። ጎል ሳያስቆጥር ከቀረ ቡድኑን እንደበደለ አድርጎ ይቆጥራል። ግን ማወቅ አለበት ምን ያህል እንደምንፈልገው የሚል አስተያየት ሰጥቶ ነበር። ለውድድር ዘመኑ 3/4 ለሚሆነው ጊዜ ጎል አስቆጥሮ ቡድኑን ባይሸከም ኖሮ አሁን ባለንበት ሁኔታ ለፕሪሚየር ሊግ ዋንጫ ለመፎካከር በሌሎች 3 ውድድሮችም ላይ ባለንበት ሁኔታ ውስጥ አንገኝም ነበር የሚል አስተያየትን ሰጥቶ ነበር በቅርብ ጊዜ ከዛ የሲቲ ጨዋታ በፊት። ስለዚህ ፔፕ ከሱ ላይ ፕሬሸር ለማንሳት እየሞከረ መሆኑ ግልጽ ነው። ከማንቸስተር ሲቲ እና የሪያል ማድሪድ ጨዋታ በኋላ ግን አንዳንድ ትኩረት የሚስቡ ስታቶች እያየን ነበር። ቅድም ያልኩትን ያለፉትን ወራት የተጫዋቹን ፎርም በጎል ማስቆጠርን ስፔሲፊክ አድርጌ የማነሳው ሆን ብዬ ነው። ለእኔ ሁሉንም ነገር ኤክስፕሌን ስለማያደርግ ጎል ማስቆጠር አንድ ተጫዋች 90 ደቂቃ ውስጥ በጣም አስገራሚ ሆኖ ጎል ሳያስቆጠር ሊወጣ ይችላል። ምናልባት ጎል ካስቆጠረው ተጫዋች በላይ ትልቅ ኮንትሪቢሽንም ሊኖረው ይችል ይሆናል። የአንዳንድ አሲስቶች ዋጋ ከጎል አስቆጣሪው በላይ ከፍ የሚሉ ይመስለኛል። በጣም ንጹህ አሲስቶች ከሆኑ የጎሉ 80-90 በመቶ ኮንትሪቢሽን የአሲስት አድራጊው ሊሆን ስለሚችል፣ ስለዚህ ፐርስፔክቲቭ ያስፈልገዋል። ግን የበቀደሙ ጨዋታ ላይ የሃይ ቮሊዩም ሹተር ነው እንደምታውቁት፣ ብዙ ሙከራዎች የሚያደርግ ተጫዋች ነው እና ሃይ ቮሊዩም ሹተሮች ደግሞ ብዙ ጊዜ የሃይ ቮሊዩም ጎል አላቸው፣ ሁልጊዜ ባይሆንም። ክርስቲያኖ በዚህ የታወቀ ነው። 7-8 ሙከራዎች በጨዋታ በአቬሬጅ ያደርግ ነበር በሪያል ማድሪድ የብቃቱ ፒክ ላይ በነበረበት ጊዜ። ስለዚህ በየሲዝኑ 50 ጎሎች ያስቆጥራል። ሃላንድም በአብዛኛው እንደዛ ነው ያደርግ የነበረው። ግን የበቀደሙ ጨዋታ ላይ እንዳነሳሁት አንድም ሙከራ አላደረገም። ይሄ ደግሞ 2026 ከገባ በኋላ ለሁለተኛ ጊዜ ነው አንድም ሙከራ ሃላንድን የሚያክል የጎል ማሽን ሳያደርግ ሲቀር። በቅርብ ጊዜ 0.36 ኤክስጂ ብቻ ነው በየጨዋታው የሚያስመዘግበው። ባለፈው እንዳነሳሁት እንደ ራውል ሂሜኔዝ ባሉ ተጫዋቾች ጭምር ይበለጣል። ከአዲሱ ዓመት መግባት በፊት የበለጠ ቅድም ከጠቀስኩት ቀን ጋር ከዲሴምበር 20 በፊት ግን የፍጹም ቅጣት ምቶችን ሳይጨምር 0.88 ኤክስጂ ያስመዘግብ የነበረ ተጫዋች ነው በሁሉም ውድድሮች። አሁን ከዛ ከ2 እጥፍ በታች ነው የወረደው። ስለዚህ በግልጽ የሚታይ ድሮፕ ኦፍ አለ። የውድድር ዘመኑ ሲጀመር ለኖርዌይም ለማንቸስተር ሲቲ የሚያስቆጠራቸውን ጎሎች ካያችሁ በመጀመሪያዎቹ 14 ጨዋታዎች 24 ጎሎች ያስቆጠረ ተጫዋች ነበር። ግን የሃላንድን የእግር ኳስ ሕይወት በደንብ ካያችሁ በሳልዝቡርግም ይሆን በቦሩሲያ ዶርትሙንድና ደግሞ ባለፉት ዓመታት በማንቸስተር ሲቲ ምክንያቱ ይሄ ነው ብሎ ለማብራራት የሚቸግር የሚድ ሲዝን ስሎፕ የሚሉት በውድድር ዘመን መሀል ብቃቱ የመውረድ ወይም የጎል ማስቆጠር ሬቱ አሁን በቅርብ ጊዜ እንደምናየው አይነት የመቀዛቀዝ አዝማሚያ ነበሩት ባለፉትም ዓመታት ኦልሞስት በሁሉም ሲዝኖቹ ማለት ይቻላል። ለአሁኑ አይነት ዘለግ ላለ ጊዜ አይቆይም እንጂ ባለፉት ዓመታትም ያጋጠመ የነበረ ነገር ነው። ለምንድነው ይሄ የሚሆነው? ምናልባት ከቡድኑ በዛ ሰሞን ፎርም ጋር የሚገናኝ ሊሆን ይችላል። ኬዝ ባይ ኬዝ ሲዝን ባይ ሲዝን ነገሩን ማየት ሊያስፈልግ ይችል ይሆናል። ይሄ ነገር የሚያጋጥመው በማንቸስተር ሲቲ ብቻ ቢሆን ምናልባት የጨዋታ መደራረብ፣ የበዓል ሰሞን ጨዋታዎች፣ የፌስቲቭ ሰሞን ጨዋታዎች የሚደረጉበትና ምናልባት ከሁሉም የውድድር ዘመኑ ወራት በላይ ብዙ ጨዋታዎች የሚደጋገሙበት ወቅት ስለሆነ እንደ ማብራሪያ እንደ ጥሩ ኤክስፕላናቶሪ ልንወስደው እንችላለን። ግን በዶርትሙንድ አጋጠመው ማለት ይሄ ነገር ዶርትሙንድ ደግሞ ቡንደስሊጋ ውስጥ ነው የሚጫወተው። ቡንደስሊጋ ደግሞ የዊንተር ብሬክ አለው። ከ3 ሳምንት እስከ 4 ሳምንት ድረስ ያርፋሉ። ስለዚህ ይሄ እንግሊዝ ውስጥ የጨዋታ መደራረብ የሚበዛበት ሰሞን ላይ ነው ያ የጎል ማስቆጠር መጠኑ የሚቀዘቅዘው ካልን በጀርመንም ይሄው ያጋጠመው ስለነበር ሌላ ማብራሪያ መፈለግ አለበት። እስካሁን ድረስ የሚያረካ ማብራሪያ ማየት አልቻልኩም። ግን ሁሉም ተጫዋቾች መቼስ የምናደንቃቸው ታላላቅ ተጫዋቾች በሙሉ ለ9 ወራት ሁሉንም የውድድር ዘመኑን ጊዜ በየጨዋታው ሁለት ጎል እያስቆጠሩ ሃትሪክ እየሰሩ ምንም አይነት የፎርም መውረድ ሳያጋጥማቸው ሲዝኑን ሲጨርሱ አይቻላቅም።
እንግዲህ እግር ኳስ ረጅም ጊዜ አይተናል። ለዚህ ነው ስለ ሃላንድ የውድድር ዘመኑ መጀመሪያ አካባቢ ፕሮግራሞች እንሰራ ለ9 ወር አይቀጥልም። ይሄ ለ9 ወር አይቀጥልም ስል መጥፎ ሲዝን ያሳልፋል ማለት አይደለም ወይ ማለት ያልነበርም። የሆነ ወቅት ላይ ግን ሰው ነውና ምንም አይነት አስደናቂ የጎል ማስቆጠር ስኬት ያለው ተጫዋች ቢሆንም ናቹራል ነው። በውድድር ዘመን መሀል ሮናልዶ፣ ሜሲም፣ ኬንም፣ ሌቫንዶቭስኪም፣ ቤንዜማም ማንም ሌሎች ተጫዋቾች በሙሉ አጋጥሟቸው ያውቃል። የማሽን ኤፊሸንሲ ያለው ፕሮግራምድ የሆነ ቁስ አካል አይደለም፣ ሰው ነው። ስለዚህ የሆነ ጊዜ የፎርም መቀዛቀዝ ያጋጥማል። ከጀርባ ስላላቸው ህይወት የምናውቀው ነገር የለም። ምን አይነት ሁኔታዎች የፐርፎርማንስ መቀዝቀዝ ሊያመጡባቸው እንደሚችሉ አናውቅም። ስለ ሃላንድ ሳነሳ ሲቲ ሌላ የጎል ማስቆጠር ኦልተርኔቲቭ ያስፈልገዋል የሚል አስተያየት የሰጠሁት ለዚህ ነው። 25 ዓመቱ ነው። ከ18 ዓመቱ ጀምሮ አይተነዋል። ለሳልዝቡርግ በግማሽ ሲዝን 6 የቻምፒየንስ ሊግ ጎሎች ያስቆጠር አይተናል። ወደ ተለመደ የጎል ማስቆጠር ብቃቱ መመለሱ አይቀርም ፔፕ። ለዚህ ነው ብዙ ጊዜ ሃላንድ ጎል ሳያስቆጠር ሲቀር ትችቶች ሲበዙበት ታላላቅ ጎል አስቆጣሪዎችን ወይም አጥቂዎችን ብዙ ጎል የማስቆጠር ታሪክ ያላቸውን ተጫዋቾች በተመለከተ መጠንቀቅ አለባቸው፣ እንዳትተቿቸው፣ ምክንያቱም አፋችሁን ያዘጓቸዋል፣ በሱ እርግጠኛ ነኝ የሚል አስተያየትን ከ2 ዓመት በፊት ተመሳሳይ አስትችት በ7 ጨዋታዎች 2 ጎሎች አስቆጥሮ በነበረበት ጊዜ ግን ከነዛ 7 ጨዋታዎች መካከል በ6ቱ ጎል ሳያስቆጥር በተጓዘ ወቅት 2 ጎል ያስቆጠረው 2ቱንም ኤቨርተን ላይ ስለነበር ያስቆጠረው ፔፕ እሱን ለመከላከል እንዲህ አይነት አስተያየት ሰጥቶ ነበር። ቢፈጥንም ቢዘገይም ጎል ማስቆጠሩ አይቀርም። በቅርብ ጊዜ ባለፈው ጃንዋሪም ተመሳሳይ አይነት አስተያየት ሰጥቶ ነበር። God bless, we have Erling in our team right now. We are fortunate to have him. Without him we would not be in the position we are right now የሚል አስተያየት ሰጥቶ ነበር። ፈጣሪ ይመስገን ኤርሊንግ ከኛ ቡድን ውስጥ ነው ያለው፣ እድለኞች ነን እሱ ስላለን፣ ያለሱ አሁን ባለንበት ቦታ ላይ አንገኝም ነበር የሚል አስተያየት ነበር የሰጠው እና ተጫዋቹ ያለው አስተዋጽኦ ምንም ጥያቄ የለውም። ግን በቅርብ ጊዜ የጎል ሬከርዱ ጥሩ አይደለም፣ በተለይ ከሱ ስታንዳርድ አንጻር። አሁን አንዳንድ ጊዜ ማንሳት የሚያስፈልገው የቡድኑን የክሬቲቪቲ ችግር ነው። በተለይ አንዳንድ በጣም ቁልፍ ተጫዋቾች በዚህ ውድድር ዘመን የበለጠ ሚና ይኖራቸዋል ተብሎ የተጠበቁ እንደ ፊል ፎደን እና ቲዣኒ ሬንደርስ አይነት ተጫዋቾች ከፍተኛ የፎርም ችግር አለባቸው። ቲዣኒ ሬንደርስ ሲመጣ አዲሱ ኬቨን ደ ብሮይነ ይሆናል የሚል ግምት አልነበረም። ግን የብለኔክ እንዲያውም ሲቲ ካስፈረማቸው ተጫዋቾች በሙሉ በጣም ለእርግጠኝነት የቀረበ መተማመን የነበረኝ እሱን በተመለከተ ነው። ግን የመጀመሪያ ሲዝን ነው። ወደ ፔፕ ሲስተም ለመምጣት ተጫዋቾች ጊዜ ሲወስድባቸው ከዚህ በፊት አይተን እናውቃለን። ከጣሊያን እግር ኳስ የበለጠ ከፍ ያለ ኢንቴንሲቲ ወዳለበት የእንግሊዝ እግር ኳስ መምጣትን መዋሃድም ጊዜ ይፈልጋል። ያንን መላመድም ጊዜ ይፈልጋል። የፔፕን ዲማንድ መላመድም ጊዜ ይፈልግ ይሆናል። በጣም ትልቁ ዲስአፖይንት ያደረገኝ ተጫዋች በዚህ ሲዝን ፊል ፎደን ነው። አንዳንድ ትልልቅ ሞመንቶች ነበሩት፣ ግን ከደብሮይነ መልቀቅ ከኢልካይ ጉንዶዋን መልቀቅ በኋላ እና ከቤርናርዶ ሲልቫ በእድሜ አንድ ተጨማሪ ዓመት መግፋት በኋላ ያንን የማንቸስተር ሲቲን የክሬቲቪቲ ኃላፊነት በወጥነት ይሞላዋል የሚል ግምት ነበረኝ። ግን ከጥቂት ብልጭታዎች በስተቀር ያንን በወጥነት እያደረገ አይደለም። ጀረሚ ዶኩ ክሬቲቪቲ አንጻር በጣም አደገኛ ተጫዋች ቢሆንም ንጹህ የመጨረሻ ኳሶች የማቀበል የአሲስት ሬከርዱ እጅግ የተዋጣለት ነው ለማለት ያስቸግራል። ምናልባት ራያን ሼርኪ ይሻላል፣ ግን ሼርኪም ቢሆን 7ቱንም ወር በወጥነት ተጫውቷል ማለት አይቻልም። አንዳንድ ጊዜ በአሰልጣኙ ምርጫ፣ የውድድር ዘመኑ ሲጀመር በጉዳት ምክንያት እንዲህ ባሉ ፋክተሮች ምክንያት በቀደም ደግሞ ከሪያል ማድሪድ የነበረውን ጨዋታ አላስጀመረውም። ስለዚህ የሴሌክሽን ጉዳይ ይሆናል ማለት ነው። ግን ከሃላንድ ጋር ተስፋ የሚሰጥ ኮምቢኔሽን የነበረው አንድ ተጫዋች እሱ ነው። ስለዚህ ሃላንድ ከጀርባው ባለው አለመረጋጋት ምክንያት ሰፈር የሚያደርግ ነው። መጨረሻ ላይ 9 ቁጥር አይደል? 9 ቁጥር ደግሞ የቡድኑ የማጥቃት እንቅስቃሴ ጨራሽ ማለት ነው። ሃላንድ መቼስ እንደ ሮናልዶ ናዛሪዮ ከራሱ የሜዳ ክፍል ተነስቶ 5-6 ተጫዋቾች አልፎ ጎል የሚያስቆጥር ተጫዋች አይደለም። ሮናልዶ ናዛሪዮም ቢሆን ግን በየጨዋታው እነዛን አያደርጋቸው እንደ ሮናልዶ አይነት አስደናቂ 9 ቁጥርም ቢሆን ማለት ነው። ስለዚህ እንደ ብዙዎቹ 9 ቁጥሮች ከኋላ ያለው የቡድኑ ክሬቲቪቲ ጨራሽ ነው የሚሆነው እና በዚህ ውድድር ዘመን ለምሳሌ አንድ ስታት እያየው ነበር፣ ስኪል ኮርነር የሚባል የዴታ ካምፓኒ አለ እና በዚህ ውድድር ዘመን በፕሪሚየር ሊግ ከ200 እና ከዛ በላይ ከኳስ ውጭ ሩጫዎች ካደረጉ አጥቂዎች ሁሉ አነስተኛ
ሼር ኦፍ ፓስስ የሚቀበለው ወይም አነስተኛ የፓስ ድርሻ የሚቀበለው ተጫዋች ኤርሊንግ ሃላንድ ነው ይላል። ሩጫ ያደርጋል፣ 13% ብቻ የሚሆኑት ሩጫዎች ናቸው ወደ እሱ የሚመጡት። ይሄ የቡድኑን የማጥቃት ድክመት ብቻ ላያሳይ ይችላል። የሃላንድ ሩጫዎች ኳስ የያዘውን ተጫዋች ስኪል ታሳቢ ያደረጉ ናቸው ወይ የሚለው አስፈላጊ ሊሆን ይችላል። ለምሳሌ አንዳንዱ ተጫዋች 1-2 መጫወት የሚወድ ሊሆን ይችላል። አንዳንዱ የብሬክ ስሩ ፓስ ማቀበል የሚወድ ተጫዋች ሊሆን ይችላል። አንዳንዱ ድሪብል ማድረግ የሚወድ ተጫዋች ሊሆን ይችላል። አንዳንዱ ክሮስ የሚያደርግ ተጫዋች ሊሆን ይችላል። ስለዚህ ሃላንድ እነዛን ሙቭመንቶች ሲያደርግ ኳስ የያዘውን ተጫዋች ካራክተሪስቲክስ ከግምት ያስገባ መሆን አለበት። ስለዚህ ምናልባት የሃላንድ ሩጫዎች ችግር ሊሆን ይችላል፣ ግን ደግሞ የቡድን ጓደኞቹም የሃላንድን ሩጫ ስፖት ማድረግ ያለመቻል ችግርም ሊሆን ይችላል። ስለዚህ ቴክስቱ ቱ ታንጎ እንላለን ብዙ ጊዜ። የሃላንድ ችግር ብቻ የቡድኑ ችግር ብቻ ላይሆን ይችላል። ቢት ኦፍ ቦዝ ከሁለቱም በመጠኑ እና እንዲህ አይነት የጎል ማስቆጠር የፎርም ሁኔታ ላይ ነው ያለው። በቀደም ፔፕ ጎል በሚፈልግበት ጊዜ ቢያንስ 1 ጎል ማስቆጠር በጨዋታው ላይ የሚኖረውን የመልሱን ጨዋታ ሁኔታ ይቀይረዋል አይደለም። 3-0 መሸነፍና 3-1 መሸነፍ እኩል አይደለም። ግን ፔፕ 10 ደቂቃ ገደማ እየቀረው ቀይሮ አስወጥቶታል የቤርናቤውን የሃላንድን ምሽት። እሱ የሚያብራራ ይመስለኛል። ግን ያለፉት 3 ወራት የጎል ማስቆጠር ፎርሙ ከሃላንድ ከለመድናቸው ቁጥሮች አንጻር በጣም ደካማ ሊባሉ የሚችሉ ይመስለኛል።